ጋሞ ጎፋ አርባ ምንጭ እሱን ስትገረፍ ትበላለህ ቂንጭ አለ ጀባ ምንድነው ጀነቱ ገባን እንዴ ምንድነው ሁሉ ደስታ ምንድነው ሁሉ በረከት ምንድነው አረ ጉዴ ፈላው ይው ቀድማ አጥያለሁ አሁን አጥይላለሁ ተንጣጣ አረ አበደ ሳምንት ነው ያ አላህ ይሄውል እንግዲህ ብራንድ ማለት ፎረስት ነው አባቴ ይችላል ብራንድ የሆነ ቲም እኔ አልስቅም እኔ ለምንድነው እኔ ምን ለምንድነው ቻንሳችሁ ተጠቅማችሁ ዋንጫው ማትበሉልና እኛ ማንገላገለው ምንድነው ይሁሉ እሺ እንዴ ፎረስትን አዌ ማኛ ከኛ ውጪ እኔ ግራ ነው የሚገባኝ በቃ ተቃጠልኩኝ ወይ ዋንጫውን አንበላ ወይ ተስፋ እኔ እኮ በይሳም ትንሽ ተስፋ ያየው መቃጠል ጀመርኩኝ እኮ ለምን እኔ ወይ ብሉትና ገላግሉን ነው እኔ በቃ ዛሬ ምን ቀጣይ ሁለት ጨዋታ በተከታታይ ምንም ጎል ማስቆጠር አልቻላችሁ በቃ ወይ እነ ዮኬሬሽ ወደ አቋማቸው እስኪመለሱ ድረስ ነው የምጠብቁት 17ኛ ደረጃ ላይ የሚገኘው ባለፈው በኤክስትሪም ሲቲ ምናምን በሚባል የሻምፒዮንሺፕ ቡድን ኤፍኤ ካፕ የወደቀው ኖቲንግሃም ፎረስት ዛሬ ከአርሰናል ጋር ተጫውቶ ነጥብ ጣለ ማለት ነው። ማንቸስተር ሲቲ ነጥብ ጣለ፣ ዋንጫውን በለውት። እንዴ ከዚህ በፊትስ ማንቸስተር ሲቲ ነጥብ ስለማይጥል ነው እንደ ዋንጫ ያጣው? ሊቨርፑል ነጥብ ስለማይጥል ነው እንደ ዋንጫ ያጣው? እነሱ ነጥብ ይጥላሉ። ነገር ግን አንተ ውጤትህን ማስጠበቅ ወር ደግሞ የእነሱን ነጥብ መጣል ተጠቅመህ ማሸነፍ ስለማትችል አይደል እንደ ነጥብ ያጣው? እኔ ዛሬ በቡድኔ ደስተኛ የነበርኩበት ዋና ምክንያት እኮ አንተ ነጥብ እንደምጥል እርግጠኛ ስለሆንኩ ነው። ቪዲዮን ባክ አድርገህ መመልከት ትችላለህ። አርሰናል ነጥብ ይጥላል በኖቲንግሃም ፎረስት 17ኛ በሚገኝ ቡድን ኢቭን አንተ ጋር አንድ ነጥብ ወስዶ 17ኛ ላይ ነው የሚገኘው። በጣም አዝናለሁ። እመለስልሃለሁ። በዚህ ብቻ አላበቃም። ቀጣይ ደግሞ ከኔ ጋር አስብበት። ወያላው ዋንጫ መብላት የሚያንቀው ነው። ወያላውን ዋንጫ ብላ ከምትለው አሳረን ብላ ብትለው ይመርጣል። አጥሚት ጥሬ ስጋ የሚሆንበት ነው። ቀላሏን አጥሚት አላምጦ እንደመዋጥ እንደ ጥሬ ስጋ የሚያኝክ ነው። እንትን ዳር የሚተኛ እንትን ነው። በቀጥተኛ ቃል ማውራ ስላልፈለግኩ ነው። ልጆች ይኖራሉ። እንትን ዳር የሚተኛ እንትን ነው። ወያላ ይግደረደራል፣ ይሽኮረመማል፣ ልጃገረድ ነው፣ ድንግል ነው። ገባል የምልህ ነገር ድንግል ነው። ዋንጫ ሲያይ ይሽኮረመማል። ረሃቡን ማስታገስ የከበደው የኮሰመነ የኮረነሰ ነብር ነው። በባዶ ሆዱ የሚጮህ ጅብ ነው። ታላላቆቹ እና አንበሳ ከበሉ በኋላ የሚበላ ትንንሽ ትርፍራፊ የሚበላ የኮሰመነ ጅብ ነው። ወያላው ዋንጫ መብላት ያንቀዋል፣ ያቃቅራል፣ ይከብደዋል። ይመቻችሁ፣ በጣም ይመቻችሁ። ከምር ደስታችን ላይ ማለት ነው ጉጉታችን የጠበቅነውን ያህል ማለት ነው ደስታችን ላይ እንደዛ ሲቲ ስለተሸነፈ ቦርቀን ጨዋታችሁን ጠብቀን ታስደስቱናላችሁ ደስታችን እጥፍ ድርብ ይሆናል ብለን ጠብቀን ደስታችን ላይ ውሃን የደፋችሁበት በእውነት ማለት ባለፈውም እንደዚህ ላይክ እኛ ብቻ ነን እንዴ ጨዋታውን የምንጠብቀው ቤተሰብ ማለት እኛ ብቻ ነን 3 ነጥቡን ስንጠብቀው የነበረው እንዴት ነበረ ገብተው ሲጫወቱ የነበረው በእግዚአብሔር ተገደው የገቡ እኮ ነው የሚመስለው ተገደው ዛሬ መጫወት አለባችሁ ግዴታ እኮ የገቡ እኮ ነው የሚመስለው ፍላጎት የላቸውም ጭራሽ ሙሉ ቡድኑ ጥሩ አልነበረም በቃ ኃላፊውሪን አፈቀይ ቲምበር ያለ ቦታው አይመጣውም ሲቀጥል ማርቲኔሊያችን ኳስ ለምን ሳትካት ያው ሁላ ጣጣ ያመጣው ያንተ ይቺን ኳስ መሳት ነው መሳት አልነበረብህም ያቺ ኳስ ታስቆጫለች ታመምኩኝ ቤተሰብ ታመምኩ በቃ ተመሳሳይ ሊቨርፑልን ጨዋታ ደገሙልን ሃይላይት ነው ያሳዩን ራሴን አመመኝ እንደዚህ በጉጉት በቃ ደስታችን እጥፍ ድርብ ይሆናል ብለን ስንጠብቃችሁ እንደዚህ አይነት ጨዋታ ነው የምታሳዩን አርቴታ ራሱ ሳካን ቤንች በእንደዚህ አይነት ወሳኝ ጨዋታ ላይ ሳካን ቤንች ለነገሩ ኖቲንግሃም ማለት ግን ሺት የሆነ ቡድን ነው ዘንድሮ 17ኛ ደረጃ ነው ያለው ቤተሰብ ግን ተቃጠልኩ ይሄ ሰንዳይሽ የሚባል አሰልጣኝ እንደው እሱንና አስቶን ቪላን እማላይበት የት ልሂድ በመድኃኒዓለም እማላይበት የት ልሂድ የሊጉ መሪ አርሰናል ከኖቲንግሃም ጋር 0-0 ተለያይቷል እውነት ዛሬ አርሰናል ትልቁን እድሉን ያባከነው ከሲቲ ጋር እንደምታውቁት ጋፑን ሰፋ ያርግ ነበር ሲቲ ተሸንፏል ዛሬ በተደጋጋሚ እንደዚህ አይነት ስህተት ይሰራል በየአመቱ እኮ ነው የምላችሁ አሁን ዛሬ እኔ ማን ላይ ጥያቄ እኔ አርቴታ ላይም አንዳንዴ ጥያቄ አነሳለሁኝ አሁን በቃ
ልጆቹ ምንም ፍላጎት አልነበራቸውም። ማርቲኔሊ ያንን ኳስ ለነገሩ እኔ ማርቲኔሊ ለወቅሰው አልችልም። ምክንያቱም በቃ አርሰናል ለዋንጫ የሚያደርስ ልጅ አይደለም። ግን አሰልጣኙ ካሰለፈው ምን ይደረግ? ገብቷቸዋል። አሁን የኮሬሽ አሁን እንደዛ አይነት ጨዋታ ላይ ነው ይዘህ ካልወጣ ቡድኑን ይዞ ካልወጣ ለምን መጣ የሚለው ነገር ታነሳበታለህ። እስከዛሬ አርሰናል ስላልቸገረው ማንም አያነሳም፣ ጣት አይቀሰርበትም። ግን እሱ የመጣው አርሰናል በእንደዛ አይነት ሁኔታ ላይ ሲሆን ጎል አስቆጥሮ ይዞት እንዲወጣ ነው፣ ወደ ዋንጫውን ለማድረስ ነው። እስከዛሬ እኮ ጎል እያሸነፈ ስለሆነ አርሰናል ጥያቄ ማንም አያነሳበትም፣ ምክንያቱም ችግሮች አይታዩም። አርቴታን በርግጥ ለሱ አሁንም በፎልስ ናይን ነው የሚጫወተው፣ ለሱ ምንም ያመቻቸለት ነገር የለም። ሁሌ እንደዚህ አይነት እድሎችን ካባከልክ ችግር ነው የሚሆነው። እኔ አሁንም እንደዚሁ ደግሜ ነው ነግራችሁ፣ ለአርሰናል ስጋት የሚሆነው ልጆቹና አርቴታ ብቻ ናቸው። ከሰጋችሁ እነሱን ነው በቃ መስጋት ያለባችሁ። አሁን የዛሬውን እንዴ በጣም አትበሳጩበትም? ዛሬ እኮ አይደለም አሁን እኮ ዛሬ አለመሸነፋችሁን ብቻ አትዩት። ነገ በአንድ ነጥብ በሁለት ነጥብ ልዩነት ሲሆን ዛሬ ያለ የተጣለችው ነጥብ ዋጋ ታስከፍላለች። ለአርሰናል ደጋፊዎች የሚያስቆጭ ይመስለኛል፣ ግን ይሄ እድል ማባከን በጣም የከፋ ነው የሚሆነኝ። እስቲ ለማንኛውም እናንተ በጨዋታ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ቦትለርስ አናዘር ዋን አናዘር ድሮ አናዘር ጎል ያላገባሽበት ጨዋታ ማለት ነው። ሴት ፒስ የለም፣ ፔናልቲ የለም፣ ጎል የለም። እኔ ሰሙኝ መሰለኝ በቃ የፕሪሚየር ሊግ ቡድኖች ከአርሰናል ጋር ስትጮት ሴት ፒስ አትስጣቸው ወይ ደግሞ በደንብ ዲፌንድ አድርገው። ኦፕ የለም እኮ ኦፕን ብለህ የለም ኬቲንዳ ሁለት ጌም በተከታታይ ጎል አላገባሽም። ሊቨርፑል ላይ አርሰናል በዚህ ሲዝን ጎል ያላገባበት ጨዋታ የለም። አይገርማችሁ? ዛሬ ሊቨርፑል ላይ ደርሶ ሊቨርፑል ላይ ሴት ፒስ ኤፍሲ አረ ፔፕ አቃጠልከኝ። አርሰናል ነጥብ ሲጥልማ እንዴት ነው የምታቃጥለኝ? እንዴት ነው የምታቃጥለኝ? እነዛን የደደብ በኦቨርቲንክ ምክንያት ያስጣልከን ነጥብ እግዚአብሔርን። አይ ፔፕ ተጫወትብኝ። ምን አለ ይሄ የአርሰናል ወደ ማቆልቆል ማለት ነው። ስቲል ቻንስ እኔ እግዚአብሔርን ካሁን በፔፕ ምረቱ ላጥቻለሁ እና ግን የአርሰናል ደግሞ ማቆልቆል አለ። እስቲ ጌሞቹን እንኳን ተመልከቱ። እኛና እነሱ የምንጥልበት እነሱ ፎረስት ሊቨርፑል በሜዳቸው እንኳን ያው የቀጀበው ሊቨርፑል በርንሊ አንዳቻ እያስጣለው ያለው ሊቨርፑል እኛስ ተሸንፎ የማያውቀው ሰንደርላንድ፣ ቼልሲ ሆም፣ ዩናይትድ አዌይ፣ ብራይተን ከባድ ቡድን ኦልሞስት አርሰናልን አስጥሎ የነበረ ማለት ነው በዴቪድ ራያ ብሪሊያንት ሞመንት ካልሆነ በስተቀር። መጣውልሽ የትም አትሄጂም፣ ይይዝሻለሁ። ራስሽ ካልሆነ ወደ ታች ትመጫለሽ። አርሴ አይችልም። አርሴ ዋንጫ መብላት አይችልም። ጨዋታ ግን ይችላል። ምንድነው ማየው እንዴ? ሲቲ ተሸንፏል በ6 ነጥብ በ9 የምናደርገውን ምንድነው የምንሰራው እኛ እንዴ? እየተከላከሉ ነው። እሰይ እንኳን የተከላከሉ ተጠቅጥቀው ለምን 20 አይሆኑ? ምን አገባንኛ? ማሸነፍ አለብን። ሁለተኛ ተከታታይ 0-0 ምን ማለት ነው? ከሊቨርፑል ከዛ ከነዚህ አረ ወይኔ አይኖ ሴልስ መልሶብናል እኮ በረኛቸው 3 ኳስ ምናምን መልሶብናል። ግን በጣም ነው የሚያናድደው። ሲቲ ባይሸነፍስ ኖሮ አሁን ሲቲ አሸንፈው ቢሆን እንደዚህ ነበር የሚጠናቀቀው። ምን አይነት የተጣለ ጨዋታ ነው ያለኛ ግን ኧረ በስመ አብ። እንደ ዛሬ ቲክቶክ ላይ ከመጣሁኝ እንደ ዛሬ ቅጥል ብዬ አላቅም። ተቃጠልኩኝ። አርሰናል ብቻ አሉ ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል። አሁን ይመጣና አርቴታ አውት ምናምን ይላል። የጠላት ክለብ ደጋፊ መጥቶ ሊያበሽቅህ ብቻ ላይቭህ ላይ ይመጣል፣ ይለፈልፋል። ግን መተባበር አይፈልግም። አድናቂህ ነው፣ አንተን ማየት ይፈልጋል፣ ግን መተባበር አይፈልግም። ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስኪያስጠላኝ ነው። ቋቅ ምቀኛ ብቻ ነው። 59 ሰብስክራይበር 700 ሰው ነው ያለው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል። እኔ ሰዓቴን ሁላ ኢኩዊፕመንት ምናምን አሟልቼ ሰዓቴን ሰጥቼ አንተን ማዝናን ነው ሙድ እንድትይዝብኝ ብቻ ነው። አስብበት። ትቀልጋላችኋ። ሰው እንዳያልፍለት ብቻ ምናምን አቦ መርዝ ብሉ ሁላችሁም። 1
የሚናገር አርቴታ ምናምን የሚል ያርሰናል ደጋፊ ራሱ አንተ ራሱ እንዴት ባንገቴ እንደዚህ ብትወጣልኝ ይሻለኛል። እንደዚህ አንቀጥልም፣ እንደዚህ አንቀጥል። የሆነ ነገር መቀየር አለበት፣ የሆነ ነገር መቀየር አለበት። የእናንተ ሙርሚያሻ ብቻ ነኝ እንዴ? ሙርሚያሻ የሚተባበር የለም፣ የሆነ ነገር ስትፈልግ የሚያግዝ የለም። ሁሉም ሰው ካንተ ማገዝን መተባበር ምናምን ይጠብቃል።